አንድ ግንኙነት ውስጥ እውነተኛ የተረጋጋና ጤናማ ፍቅር እንዳለ ለማወቅ የሚረዱ ዋና ዋና ምልክቶች አሉ። በተለይም በሴትና በወንድ መካከል ባለው ተያያዥነት የተረጋጋ ፍቅር የሚለካው በስሜት መረባበሽ ወይንም በሳምንታዊ ጭቅጭቆች ሳይሆን በጥልቀት ባደጉ ስነልቦናዊና ስሜታዊ ትስስሮች ነው። የተረጋጋ ፍቅርን ይበልጥ ፍንትው አድርገው የሚያሳዩ በዕለት ተዕለት ህይወት ውስጥ የሚስተዋሉ ጥቃቅን ግን በጣም ጥልቅ የሆኑ ግንኙነታችሁ ለረጅም ጊዜ በጽናት የመቀጠሉ ማረጋገጫ የሆኑ የተረጋጋ ፍቅር እንዳላችሁ ይበልጥ በጥልቀት ለማስረዳት ግንኙነታችሁ ውስጥ ያለውን እነዚህን ስውር የሆኑ ምልክቶች ማየት ትችላላችሁ። የዛሬው ቪዲዮአችን አንድ ግንኙነት እውነተኛና የተረጋጋ እንዲሁም በፍቅር የተሞላ አይነት ግንኙነት መሆኑን ለማረጋገጥ ምን አይነት ምልክቶችን ማየት ወይንም ማስተዋል እንዳለባችሁ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ሙሉ እምነትና የውስጥ ሰላም፣ ስጋት አለመኖር። እሱ ከአይንሽ ሲርቅ፣ ስልኩ ዝግ ሲሆን ወይንም ከጓደኞቹ ጋር ሲሆን ልብሽ አይረድም። ምን እያደረገ ይሆን፣ ከማን ጋር ይሆን የሚል የማያቋርጥ ጥርጣሬና ፍርሃት ውስጥ አይከትሽም። ራስን መሆን፣ እሱ ፊት ድክመትሽን፣ ፍርሃትሽንና ትክክለኛ ማንነትሽን ለማሳየት አትፈሪም። ይህን ብናገር ይተወኛል የሚል ስጋትም የለብሽም። ሁለተኛ፣ ግልጽነትና ጤናማ ተግባቦት፣ አለመግባባቶችን መፍታት። ጭቅጭቆች ወይንም የሀሳብ ልዩነቶች ሲፈጠሩ ግንኙነቱን የሚያፈርሱ ሳይሆኑ በውይይትና በመደማመጥ የሚፈቱ ናቸው። እርስ በርስ ለመሸናነፍ ሳይሆን ችግሩን ለመፍታት አብራችሁ ትቆማላችሁ። በነፃነት ማውራት፣ ስለ ወደፊት ህይወታችሁ፣ ስለ ስሜታችሁ ወይንም ስለማይመቻችሁ ነገሮች በግልጽ የመወያየት ድፍረትና መግባባት አላችሁ። ሶስተኛ፣ እርስ በርስ መደጋገፍና አብሮ ማደግ፣ የግል ነፃነት። ፍቅረኛሞች ብትሆኑም የራሳችሁ የህይወት ግብና ፍላጎት እንዳላችሁ ትረዳላችሁ። እርስ በርስ ከመናናቅ ይልቅ አንዱ የሌላውን ስኬት ይደግፋል። ደህንነት መሰማት፣ እሱ ጋር ስትሆኚ ይበልጥ ጠንካራ፣ በራስሽ የምትተማመኝና የተረጋጋ ማንነት ይኖርሻል። አራተኛ፣ መከባበርና ወጥነት፣ ቃላትን በተግባር መግለጽ። የእሱ ፍቅርና እንክብካቤ ዛሬ ሰማይ ነክቶ ነገ የሚጠፋ ሳይሆን ወጥና የሚገመት ነው። ዛሬ በጥሩ ስሜት ላይ ስለሆነ ብቻ ሳይሆን ሁልጊዜም በአክብሮት ይይዝሻል። ድንበርን ማክበር፣ የትኛውንም ውሳኔ በምታሳልፊበት ጊዜ የአንቺን ምርጫና ፍላጎት ያከብራል። የቃላትና የተግባር መገጣጠም፣ የማያሻማ ባህሪ፣ እወድሻለሁ ካለሽ በተግባርም ያንኑ ያሳይሻል። የሚናገረው ነገርና የሚያደርገው በድርጊቱ በፍጹም አይጋጩም። ቃል የገባውን ነገር ለመፈጸም የቻለውን ሁሉ ያደርጋል። ካልቻለም ምክንያቱን በግልጽ ያስረዳሻል። አምስተኛ፣ በረጅም ርቀትም ቢሆን ጠንካራ መሆን፣ የቦታ አለመገናኘት ተጽዕኖ አለማሳደሩ። በአካል ብትራራቁ እንኳን ስሜታችሁና ትስስራችሁ አይቀንስም። ሩቅ ስለሆነ ይረሳኛል ወይንም ሌላ ሰው ይወዳል የሚል ስጋት አይኖርሽም። የትም ቢሆን አብሮነት፣ በአካል ባትገናኙም በምትደዋወሉት ስልክ በሚኖራችሁ ጥራት ያለው ወሬና በምታሳዩት የመነፋፈቅ ስሜት የልብ መረጋጋት እንዲሰጥሽ ያደርገዋል። መራራቅ ትዕግስትሽንና ጥንካሬሽን ይፈትናል እንጂ ፍቅርሽን አይቀንሰውም። ስድስተኛ፣ የጥፋተኝነት ስሜትና ጸጸት የሌለበት ግንኙነት፣ ያለፈውን ታሪክ አለመጎተት። ስትጣሉ ያለፉ ስህተቶችን እየመዘዘ አንቺ እኮ እንዲህ አደረግሽ፣ እንዲህ ብለሽ ነበር በማለት አያቆስልሽም። ይቅርታ ማድረግና መርሳት፣ ጥፋት ሲያጠፋ በቅንነት ይቅርታ ይጠይቃል። በቅንነትም ይቅርታ ያደርግልሻል። ከተኳረፋችሁ በኋላ እስኪ ማን ነው ቀድሞ የሚደውለው የሚል የኩራት ጨዋታ ወይንም ኢጎ ጌም ውስጥ አትገቡም። ሰባተኛ፣ የወደፊት ህይወትን በጋራ ማለም፣ የእኔ ሳይሆን የኛ ስሜት። ስለ ወደፊት ስታስቡ፣ ስለ ስራችሁ፣ ስለ ወደፊት ህይወታችሁ ስታወሩ በብቸኝነት ሳይሆን እርስ በርስ ተጠቃላችሁ ነው። የእሱ የወደፊት እቅድ ውስጥ አንቺ አለሽ፣ በአንቺም ውስጥ እሱ አለ። ተመሳሳይ እሴቶች፣ በህይወት መርሆች፣ በቤተሰብ እይታ እና በገንዘብ አጠቃቀም ላይ ያላችሁ አመለካከት የተቀራረበ ነው ወይንም እርስ በርስ ትደጋገፋላችሁ። ስምንተኛ፣ ዝምታችሁ ራሱ ሰላማዊ መሆኑ፣ ብቻችሁን ስትሆኑ አለመጨነቅ። በአንድ ክፍል ውስጥ ናችሁ ወይንም በስልክ ላይ ምንም ወሬ ሳይኖር ለደቂቃዎች ዝም ብትባባሉ እንኳን ጭንቀት አይሰማችሁም። ያ ዝምታ ወሬ ጠፋን የሚያሰኝ ሳይሆን እርስ በርስ በመናበብ የሚገኝ ጥልቅ የሆነ የውስጥ እርካታ ነው።
9ኛ የስሜታዊነት ሚዛን፣ በስሜት መገፋፋት አለመኖር። ሲናደድ ወይንም ሲቀየምሽ የሚናገረውን ያውቃል፣ በቃላት አይጎዳሽም። ቁጣውን መቆጣጠርና ነገሮችን እስኪረጋጉ ጠብቆ በሰከነ መንፈስ ማውራትን ይችላል። የስሜት መረጋጋትን መጠበቅ፣ በአንድ ቀን ፍቅሩ ሰማይ ደርሶ በሌላ ቀን ደግሞ ጭልጥ ብሎ የሚጠፋ አይነት የስሜት መውጣትና መውረድ የለበትም። ስሜቱ ሁልጊዜ አስተማማኝና የሚገመት ነው። 10ኛ የአንቺን ስኬት እንደ ራሱ ማየት፣ የፉክክር ስሜት አለመኖር። በአካዳሚሽ፣ በስራሽ ወይንም በህይወትሽ ትልቅ ደረጃ ላይ ስትደርሺ ካንቺ እኩል ደስ ይለዋል። ካንቺ በላይ የመታየት ወይንም የመብለጥ ፍላጎት የለውም። ደጋፊነት፣ ደክሞሽ ወይንም ተስፋ ቆርጠሽ በምታይበት ጊዜ ወደ ኋላ ከመሳብ ይልቅ ወደፊት እንድትራመጂ ጉልበትና ማበረታቻ ይሆንሻል። 11ኛ እውነተኛ የደህንነት ስሜት፣ የፍርድ ፍርሃት አለመኖር። ሞኝነትሽን፣ የልጅነት ፍርሃቶችሽን ወይንም ስሜቶችሽን ስታወሪለት ምን ይለኝ ይሆን ብለሽ አትጨነቂም። የውስጥሽን ሚስጥር በሙሉ ግልጽ አድርገሽ ብታወሪለት እንኳን የማይፈርድብሽና እንደማይንቅሽ ሙሉ እርግጠኛ የሆንሽበት ሰው ነው። መሸሸጊያ መሆን፣ ከውጭ ዓለም ፈተናና ጫና ሲገጥምሽ እሱ ጋር ስትመጪ ወይንም ስትደውይለት ዓለሙ ሁሉ ሰላም የሆነ ያህል የመጽናናትና የማረፍ ስሜት ይሰማሻል። 12ኛ ከባድ ቀናትን በጋራ ማሳለፍ መቻል፣ በትከሻ መደገፍ። ህይወት ሁል ጊዜ አልጋ በአልጋ አትሆንም። በስራ ጫና፣ በቤተሰብ ጉዳይ ወይንም በሌላ የህይወት ፈተና ምክንያት ድብርት ወይንም ውጥረት ውስጥ በምትሆኑበት ጊዜ አንዱ የሌላውን ሸክም ያቃልላል። የአጋርነት ስሜት፣ ችግሮች ሲመጡ የአንቺ ችግር ወይንም የእርሱ ችግር ተብሎ አይከፋፈልም። ይልቁንም ችግሩ በተቃርኖ የኛ የሚል መንፈስ አብራችሁ እንድትጋፈጡ ያደርጋችኋል። 13ኛ የፍቅር ቋንቋዎችን መረዳት፣ ፍላጎትን ማወቅ። አንቺ ፍቅር የሚሰማሽ እሱ በሚናገራቸው አበረታች ቃላት ሊሆን ይችላል። እሱ ደግሞ ፍቅር የሚሰማው በምትሰጪው ጥራት ያለው ጊዜ ሊሆን ይችላል። የተረጋጋ ግንኙነት ውስጥ ሁለታችሁም የየራሳችሁን ፍላጎት ተረድታችሁ እርስ በርስ ለመደጋገፍ ትጥራላችሁ። በመልካምነት መነሳሳት፣ እሱ አንቺን ደስ እንዲልሽ የሚያደርገው ተገዶ ወይንም እንዳታማረሪበት ፈርቶ ሳይሆን ካለው እውነተኛ ፍቅርና አንቺን የመንከባከብ ፍላጎት የተነሳ ነው። 14ኛ ያለ ስጋት መራራቅና ድጋሚ መገናኘት፣ የናፍቆት ጥራት። ለቀናት ወይንም ለሳምንታት ባትገናኙ በአካል በስራ ወይንም በሌላ ምክንያትም ቢሆን ያመራራቅ ጭንቀትና ጥርጣሬ ሳይሆን መናፈቅና ይበልጥ የመቀራረብ ፍላጎትን ይወልዳል። ስብሰባችሁ በደስታ የተሞላ መሆኑ፣ ስትገናኙ ወይንም ስልክ ስትደዋወሉ ያለፈውን መራራቅ በማማረር ሳይሆን አብራችሁ ባላችሁበት ሰዓት በመደሰትና አዳዲስ ትውስታዎችን በመፍጠር ታሳልፉታላችሁ። 15ኛ የውስጥ ማንነትን ማዳመጥ፣ የልብ ምስክርነት። ልብሽ ውስጥ ጥልቅ የሆነ ይህ ሰው ለኔ ትክክለኛ ነው የሚል የውስጥ ሰላምና እርግጠኝነት አለ። ምንም እንኳን ወደፊት ምን እንደሚፈጠር 100% ማወቅ ባይቻልም አሁን ካለሽበት ቦታና ሁኔታ ጋር ፍጹም እርካታ ይሰማሻል። በአጠቃላይ የተረጋጋ ፍቅር ቤት የመሰለ ነው። ወደ ቤትሽ ስትገቢ ጫማሽን አውልቀሽ የውጭውን ዓለም ጫጫታ ዘንግተሽ ሙሉ በሙሉ እንደምትረጋጊ ሁሉ እሱ ጋር ስትሆኚ ወይንም ደግሞ ስታስቢው የውስጥ ሰላምሽ ይመለሳል። እነዚህ ሁሉ የተዘረዘሩት ነጥቦች ግንኙነታችሁ ምን ያህል ጤናማና ጠንካራ መሰረት ላይ እንዳለ ለመገምገም በቂ መስታወት ሊሆኑሽ ይችላሉ። ባጭሩ ለመረዳት የተረጋጋ ፍቅር ማለት ድራማ የሌለው ፍቅር ነው። የማያቋርጥ ጭንቀት፣ ማረጋገጫ የመፈለግ ስሜት ወይንም ዛሬስ ምን ይፈጠር ይሆን የሚል ስጋት ከሌለሽና ልብሽ ውስጥ ትልቅ የሆነ የቤት የሰላም ስሜት የሚሰማሽ ከሆነ ፍቅራችሁ የተረጋጋ መሰረት ላይ ነው ያለው ማለት ይቻላል። ነጥቡን ይበልጥ ግልጽ ለማድረግ ያክል የተረጋጋ ፍቅር ፍጹም የሆነ ህይወት ማለት አይደለም። እናንተም ትጣላላችሁ፣ ትቀያየማላችሁ፣ አልፎ አልፎም የስሜት መውረድ ሊኖር ይችላል። ነገር ግን ግንኙነታችሁ እንደማይፈርስ ሙሉ በራስ መተማመን ስላላችሁ በትንሽ በትልቁ አትደነግጡም። ይህ አይነት ፍቅር ቀስ ብሎ እንደሚፈስ እንደጠራ ወንዝ ነው። ድምጽ የለውም፣ አይንጫጫም፣ አያስደነግጥም። ግን መዳረሻው የታወቀና ሁልጊዜም ህይወትን የሚሰጥ ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ።
የምትፈልጉትን አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ቤተሰብ ስለሆናችሁኝ ስለምታበረታቱኝ መልካሙን ሁሉ ለኔ ስለምትጽፉልኝና ስለምትመኙልኝ ስለምትደግፉኝም ጨምሮ ከልብ ያመሰግናለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ።